ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ ብሩኬን ልጁ ናት ብላ መጥታለች። እዩ እንግዲህ ዲኤንኤኑ እኔ የሚገርመኝ ነገር ዲኤንኤን እንዴት ነው እንደዛ ተደርጎ የሚታየው? የሚነገሩት እዛ ታይሆን ታሽጎ ተሰጥቶ ራሳቸው ፈተው ነው የሚናገሩት። ስለዚህ እሙሽዬም መጥታ ነበረ። እውነት ያንተ ልጅ ነው ወይ? አንተ በራስህ አታምንም ወይ? ያንተ ልጅ ከሆነ እኔ ልጁን ተቀብሌ አሳድጋለሁ ብለዋል ማለት ነው። እንግዲህ ብሩኬ አሁንም አላመነበትም። የኔ ልጅ አይደለም ብሏል ማለት ነው። የእሱ ልጅ ያልሆነውን ነገር ለምንድን ነው ልጁ ነው ብላ የመጣችው? እንደገና ደግሞ ምርመራውም ትክክል አይደለም። እንደገና በደንብ አድርገው የፈለጉበት ሆስፒታል አዲስ አበባ ይዘው መጥተው በደንብ አድርገው አስመርምረው በትክክለኛ መንገድ ነው እንጂ መሄድ አለባቸው። አሁን በእንደዚህ አይነት መንገድ ምንም አልተዋጠልኝም። እኔ ቤተሰቡን ለመናገር ማለት ነው ልዩቱ የምትፈልገው አጠቃላይ ነገር ሀይሚና ብሩኬን ለማለያየት ነው የተነሳችው ማለት ነው። ያን ነገር ደግሞ ሁላችሁም እያያችሁ ነው። ትናንትና የምታደርገውን እፊቷ ይከፈት፣ እሷ ታንብበው፣ እሷ ትናገር እያለች ነበረ ማለት ነው የነበረችው። ስለዚህ ሀይሚ ላይ ሁሉንም ነገር እንደገና ጥፋቱ ምንድን ነው? ብሩኬ ጥሎ መሄዱ ለምንድን ነው ጥሎ የሄደው? ቀጥታ መጥቶ መጋፈጥ ይኖርበት ማለት ነው። ምክንያቱም ሀይሚ ከጎኑ ነው ያለችው። ስለዚህ ከጎኑ እስካለ ድረስ መጥቶ ይሄ ነገር እውነት አይደለም፣ ግን ይሄን ነገር ልትረጂ ይገባል ብሎ ከእሷ ጋር አብሮ ሆኖ ነገሮችን እንደማስተካከል ለምን ጥሏት ይሄዳል? በአንድ ተያይዛችሁ በአንድ ሆናችሁ ነገሮችን መፍታት ያለባችሁ እራሳችሁ ናቸው። አሁንም ቢሆን አረፈድም። አሁንም ቢሆን ድጋሚ አዲስ አበባ መጥታችሁ በስነ ስርዓት በፖሊስም ሆነ በምንም ይሆን በደንብ አድርጋችሁ በደንብ ምርመራ ሰጥታችሁ በደንብ ተደርጎ መታየት ያለበት ነገር ታይቶ ከዛ በኋላ ና ልጅ መሆን የምታውቀው። ግን አንተ አሁን እኔ አላምንበትም ብለሃል አይደል? ልጅ አይደለችም ብለሃል አይደል? ስለዚህ ልጅ ያልሆነችውን ነገር በእንደዚህ አይነት ነገር ልጄ ናት ብለህ ተቀብለህ አምነህ ከሆነ እውነት በጣም ነው የሚያስጠላው የሚደብረው ማለት ነው። ምክንያቱም ልጅ በነገራችን ላይ ጠጋ ነው፣ ጥሩ ነው። ግን ይሁንና ልጁ ያልሆነችውን ታላደረገው ካልሆነ እንደውም ያ ነገር ደግሞ አንተ ታላደረግከው እንዴት ተደርጎ ይሄ ነገር ሊሆን ቻለ? እሷም እኮ ትወነጀላለች እውነት ለመናገር ቤተሰብ አይደል? ምክንያቱም የሆነ ነገር አድርጋ ከሆነ ይሄን ነገር ያደረገችው እሱ ምንም በማያውቅበት ከሆነ ያስወነጅላታል ራሱ ማለት ነው፣ ራሱ ማለት ነው። እና ስለዚህ አሁንም ቢሆን ብሩኬ ማለት ነው አሁንም አረፈደም፣ መልሰህ አሁንም ዲኤንኤን ማድረግ አለባችሁ ነው የምለው እኔ። ምክንያቱም እሙሽዬም ተናግራለች፣ እንዲሁም መለኛውም ተናግሯል። ከአሁን በፊት ወንድሞቹ በሙላ ተናግረዋል። ዲኤንኤን እንደዛ አይደለም የሚደረገው፣ በስነ ስርዓት ነው መደረግ ያለበት። እምቢ ብትል እንኳ በህግ ሄደህ በደንብ አድርገህ ተረጋግጧል። ስለዚህ ምርመራው ተደርጓል ብትልህ ራሱ አልተደረገም። ምክንያቱም ያልተደረገበት ምክንያት ያላመንኩበት ነገር ነው የተደረገው ብለህ ቀጥታ መናገር፣ ለፖሊስ ማመልከት ትችላለህ፣ ይሄን ነገር ማለት ነው። ስለዚህ እኔ ያላመንኩበትን ነገር አልቀበልም፣ እኔ አላደረግኩም፣ ልጅ አይደለችም ብለህ እንደገና ከፍተኛ ሆስፒታል፣ አንተ የምትፈልገው ሆስፒታል አዲስ አበባ ይሁን የትም ሀገር ይሁን ከሀገር ውጭም ይሁን ያን ነገር ማድረግ አለብህ። በቃ እንደዛ አድርገህ ቼክ ማድረግ አለብህ። መልፈስፈስ መልፈጥፈጥ ምንም አይጠቅምም ማለት ነው። ለብቻ ይልሆን ምናምን የምትለው ነገር ይደብራል፣ ያስጠላል። ስለዚህ ሀይሚዬ ደግሞ መረጋጋት አለብሽ፣ ተረጋጊ። በነገራችን ላይ ትናንትና በጣም ብዙ ነገር አይቻለሁ። አሰንም በጣም በከባዱ እንትን ብሎ ነበረ ማለት ነው። እንደዚህ አይነት አይሆን ልዩቱ። ምክንያቱ የምፈልገው ከእናንተ የሆነ ነገር እንድታደርጓትና የሆነ ነገር እንዲመጣ ነው አይደል? እናንተን የሆነ ነገር ለማድረግ ነው የምፈልገው እና ስለዚህ ሁላችሁም ባላችሁ አቅም በመታገስ ነገሩን በህግ በመፍታት አድርጉት። ከዛ በኋላ የፈለክበት ሆስፒታል ተተመረመረ ከታየ ምናምን በኋላ ከዛ በኋላ ያንተ ሊሆን ያንተ ላይሆን ይችላል። ስለዚህ የዛ ጊዜ ያንተም ከሆነ አሚን ብለህ ትቀበላለህ ብዬ አስባለሁ። ምክንያቱም እንደዛ ከሆነ ማለት ነው። እና ይሄን ነገር ሁላችሁም አሁንም ቢሆን ማወቅ አለባችሁ፣ ማንኛችሁም ብትሆኑ ማለት ነው። ሁላችሁም ነገሮችን በማሰብ እና በመመልከት ሁሉንም ነገር ማድረግ አለባችሁ እንጂ ዝም ብላችሁ እንደፈለጋችሁ ማድረግ ይከብዳል ብዬ ነው የማስበው። ምክንያቱም ለማንኛውም ቢሆን አይጠቅምም፣ ለልጅቱም ሆነ ለምትመጣውም አካል ሆነ ምንም ነገር የሚጠቅም ነገር የለም እና ይህን ነገር ታሳቢ አድርጋችሁ ራሳችሁ ነገሮችን ማስተካከል አለባችሁ። ህፃኖች አይደላችሁም፣ ትልልቅ ሰዎች ናችሁ። ብዙ ነገር ታውቃላችሁ፣ ብዙ ነገር ታደርጋላችሁ ብዬ አስባለሁኝ እና ቤተሰብ እናንተ ደግሞ የምትከፋፈሉ ቤተሰቦች አትከፋፈሉ፣ አንድ ሁኑ። አንድ ሆናችሁ
ሀይሚና ብሩኬን አንድ ለማድረግ ሞክሩ። ነገሮችን አስተያየቶችን መስጠት አለባችሁ። ትክታክ ላይ ትናንትና ሀይሜን ዘቅዝቃችኋል ነበር ማለት ነው። ሀይሜን ለምንድን ነው የዘቀዘቃችኋት? አላቅም። ምክንያቱም እናንተ ሀይሜን ዘቅዝቃችሁ ብሩኬን ወዳችሁ እንደገና ያችኛዋን ምንም የማይሆን ነገር ነው። ሀይሚ ደግሞ አሁን ላይ ነፍሰ ጡር ናት አይደል? ታውቃላችሁ ሁላችሁም። ስለዚህ ነገሮች ሁላ እንደማይሆኑ እያወቃችሁ እንደዚህ የምታደርጉ ልጆች ዞሮ ዞሮ እነሱ ምንም ቢሆኑ የሚለያዩ ሰዎችም አይደሉም፣ አይለያዩምም። ግን ሴራዋ መጨረሻ ላይ እንዴት እንደምትጋለጥ እኔ የዛ ጊዜ እኔ እንጃ ምን እንደምል አላቅም። እውነት ለመናገር ማለት ነው ሴራዋ በቅርብ ቀን ይጋለጣል። እና ስለዚህ እሷ አላማና አላማዋ እነሱን ማለየት፣ እነሱን እንደዚህ ማድረግ፣ ማበታተን፣ እነሱን ደግሞ ያልሆነ ቦታ ለማስገባት እንደዛ ትናንትና አይታችኋል። ገና እንደመጣች የተናገረችው ነገር አይታችኋል አይደል? ስለዚህ እሷን አሁን እዛ ያሉት አንድ ጥፊ ቢሏት ማንኛቸውም ምንም ነገር እንትን የምትል አይደለም፣ ሴት ናት አይደል? ስለዚህ ግን ያን ነገር ማድረግ አጥፍቷቸውም አይደለም፣ ነገሮችን በማሰብ ነገሮችን ምክንያቱም እሷ እያዞረችው ነገሩን እንትን እያለችው ያለችው ወደ ሌላ ውስጥ ለመግባት እና ሌላ ውስጥ ለማስገባት ነው ልጆችን ፍላጎቷ ማለት ነው። እና ስለዚህ ሴሯ ሚያ ስለነበረ እነሱ ደግሞ በጣም አስበውበትና በደንብ አድርገው ተገንዝበውበት ነው ያን ነገር እንደዚህ ያደረጉት። እና አሁን ምንድነው አንድ ነገር በጣም እንትን ለእሷ ደግሞ መንገድ የከፈተላትና ለጉራ የተመቻት ብሩኬ እዛ ቦታ ላይ አለመገኘቱ አብሮ አለመንጣቱ ነው። ምክንያቱም ደግሞ ያንን ያደረጉት እነ ፍጹም ናቸው። ምክንያቱም እሷ ጋር ተመጣዛ ታውቃላችሁ የሚፈጠረውን ነገር ማለት ነው። ብሩኬ ደግሞ በጣም እንደዚህ አይነት እንትን ማለት አይወድም። ታውቃላችሁ ከአሁን በፊትም እንደዛ ጉረሯን እያነቀ ምናምን ነበር እና ስለዚህ ያን ነገር እንደዛ እንዳያደርግ ነው እሱን ሸኝተው ወደዚህ የመጡት ወደ ሀይሚ ጋር ማለት ነው። እና እዛ ጋር እሷ ግን ሀይሚዬ ትንሽ አሳዝናኛለች። ብታሳዝነኝም ግን ምንም አይደለም፣ ለበጎ ነው። ፈተናዎች ይመጣሉ ይሄዳሉ። ፈተናዎች በጣም ከዚህ የበለጠም ፈተና ሊመጣ ይችላል እና ስለዚህ ብዙዎቻችሁ ያው የተከፋችሁ አላችሁ፣ ደስ ያላችሁ ደግሞ ትንሽ አላችሁ። ምክንያቱም ከአሁን በፊት ተናግረዋል እነሱ ማለት ነው ነጫጭ በጎች ውስጥ አንዳንድ ጥቁር በጎች አይጠፉም እያሉ ነበረ ማለት ነው። እና እንደዛ ስለሆነ እንጂ እናንተ አንድ ተሆናችሁ እነሱ መቼም የሚለያዩ ሰዎች አይደሉም። እሷንም ሴራዋን በቅርብ ቀን እመኑኝ ይከስፋል። እሷ እኮ አይፈልግም በፈለገበት እሱ ህግም ሆነ በምንም መንገድ ተሷ ጋር ሆነ የሚለው ማንም ሰው የለም። እንደገና ደግሞ ልጅ አይደለችም አላመንኩበትም ብሎ ካለ ደግሞ መመርመር በህግ ቀጥታ የልጅቱን ምንድን ነው የሚፈልገው? ወይ ጠጉሯ ነው ወይ የሆነ ነገር ነው አይደል? ወይ ለሀጯን ነው አይደል? ስለዚህ ያን ነገር ይዞ ሄዶ ደግሞ የፈለገበት ቦታ ማስመርመር እንዲሁም ደግሞ እንትን ማለት ይችላል አይደል? ስለዚህ አብዛኞቻችሁ ብዙ ነገር የምትሉ ሰዎች እውነት ራሳችሁን ኩኑ። አሁንም ቢሆን እነሱ የሚለያዩ ሰዎች አይደሉም፣ አይለያዩም። እና የምትወዷቸው የምታከብሯቸው እስከ ዛሬ የምትመለከቷቸው የምትከታተሏቸው የእነሱን እንትን ታውቃላችሁ። ስለዚህ ይህን ነገር ደግሞ እነሱ ያደረጉ በዚህ መንገድ አይደለም። አንደኛ ነገር የዋህነት አለ፣ ሁለተኛ ነገር ደግሞ ለሰው ቅንነት ለሰው መልካምነት ማሰብ ይጎዳል እና ያን ነገር ነው እያሰቡ ያሉት ማለት ነው። እና ወዳችኋለሁ። ለማንኛውም